ሩታ አብርሽን አፈቅራለሁ ብላ መጣች። ክስ ያስቀረበችው ሴት ጉድ ነው ጉድ ዘንድሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከቸጭ ብያለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አጠናክሩኝ። እንግዲህ ዛሬ ላይ የመጣሁትኝ እንግዲህ በሩታና በአብርሽ ነው ማለት ነው። በመጀመሪያ ግን ለማስተር አብነት ዱዓችሁ ጸሎታችሁ አይለይ ማለት ነው። እሱ ታመመ ማለት የኢትዮጵያ ሕዝብ ወደቀ። እናቶችን ማን ነው የሚያነሳቸው? ህፃኖችን፣ ደካሞችን፣ እረ ስንቱ የተራቡትን አንገቱን የደፉትን ወጣቶች ያ አላህ በረህመቱ በዝነቱ አፍያውን መልሶት እዛው በጎ አድራጎት ስራው መመለስ አላህ ያድርገው። ሲቀጥል እንግዲህ ሩታና አብርሽ የምናውቃቸው ሩታ አብርሽን እስር ቤት ያስገባቸው ሩታ ነበረች። አሁን ላይ ግን አብርሽን አስፈትታ እንግዲህ እያየነው ቪዲዮ። ዛሬ ደግሞ አፈቅርሃለሁ በሚል ቪዲዮ መታለች። ሄርሜላ እያበደች ትገኛለች ማለት ነው። ወዴት ነው ወዴት እየተሄደ ነው ነገሩ ሁሉ ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የሚገርመውና የሚያሳስበው ነገር ወይኔ በላቸው ማለት እኔ ነው የነሱ ነገር መቼ እንደሆነ አያልቅም። እንግዲህ እሷን ከእስር ቤት ወጥቶ አስመጥቷት ነበረ ማለት ነው። ከዛም በኋላ እንግዲህ ሄርሜላ አብርሽ ሩታዬ ክሱን እንድታስነሳለት ይፈልግ ነበረ። እሷ ደግሞ እስከ ዛሬ ለምን ይህ ነበር ምናምን ነገር እያለች ነበረ። ያም አልፎ አልፎ ተባብለው እንግዲህ አሁን ላይ አብረው እየኖሩ ይመስላል ማለት ነው። ሩሙ ውስጥ ሄዳ እንግዲህ ተጠርቶም ትናንት አይተናል። ዛሬም ደግሞ ክላሱ ሄዳ እንግዲህ አፈቅራለሁ እያለች የተሰራ ቪዲዮ አይተናል ማለት ነው። ጉድ ነው ነገሩ። ሄርሜላ ምን እየተካሄደ እንደሆነ ግራ ገብቷታል ማለት ነው። ወይ አብረሽ እንደው ከስንቶቹ ጋር ነው የምትኖረው አንተ ልጅ? እንግዲህ በአንድ ወንድ ሁለት ሴት ተጋደሉ ነው ነገሩ ማለት ነው። በግ መስል እሱ እዛችም ከያችም ስትገትተው ይሄዳል፣ እዛችም ስትገትተው ይሄዳል ማለት ነው። እንግዲህ የአብርሽ ውሳኔ የነበረው ምረጥ ተብሎ ነበረ። እየመረጠው ደግሞ አሁን ላይ እንግዲህ የድሮ ሚስቱን ሩታን ይመስላል። ወይኔ በላቸው እንግዲህ ምን ይወጥሽ የሆነ እንትናዬ ማለት ነው። አይሚን ሄርሜላይቱ እንዴት ነው ነገሩ? ወር ወዴት እየተሄደ ነው? እና ለማንኛውም ግን ቪዲዮ ላይክ ሼር እያደረጋችሁ ግቡ ማለት ነው። ሄርሜላ እንግዲህ ሩታ ጋር በመገናኘቱ አብርሽ በጣም አይሚን ግራ ገብቷታል ማለት ነው። በጣም የሚገርም ነው። ምክንያቱም እንዴት ይሆናል? ትናንትና ክስ አስገብተህ አንተ እንዴት እሷ ጋር ትሆናለህ? እያለች እየነዘነዘችው ማለት ነው። ይሄ ነው እንግዲህ ወይኔ በላቸው ማለት አሁን ነው። በጣም የሚያሳዝን ሁኔታ ነው። ግን ውዶች እስከ መጨረሻው ቪዲዮ ማየት አለባቸው ማለት ነው። እንግዲህ ትናንትና ተጠርቶ ሄርሜላ አይሚን ሩታ ጠርታ አምጥተው ነበረ። የጠራችበትም ምክንያት እናንተ ክላስ ገብተን ያወራነውን ሁሉንም ነገር ለሄርሜላ ነገራትና አልፈልግሽም ብለህ ከኔ ጋር ልጃችንን እናሳደግ፣ ምክንያቱም በመሀላችን ልጅ አለ። እሷ ጋር ግን ምንም ነገር የለህም የኔ ውድ እያለችው ትገኛለች ማለት ነው። ወይ ጉድ ነገሩ እንዲህ ነው። ወዴት እየሄዱ ነው? ኧረ እነዚህ ሰዎች አበዱ ወይስ እንደው ድራማው ምን ደረሰ? ምን ላይ ነው ለማለት ነው ማለት ነው። እኔ ከማንም በላይ ገርሞኛል። እና ለማንኛውም ግን ቪዲዮ ላይክ ሸርሸር እያረጋችሁ ግቡ። አይታችኋል። ትናንት እንግዲህ ሁሉንም ነገር ልንገራትና እኔ እናንተ ህይወታችንን እንኖር ልጃችንን አብረን እናሳድግ ብላለች። እሱ ደግሞ እንግዲህ ትናንት ክላስ የመተሽ ምን ብለሽ ነው አሁን እንደዚህ ሩታ ምን አይነት ጸባይ ነው ያለሽ ያላት ነበር። ገና ልጄ ምናምን ነገር እያለች ነበር። ዛሬ ላይ ደግሞ እንግዲህ መታ አፈቅራለሁ ብላው ክላሱ ሄርሜላ አበደች። ወይ ጉድ እንዴት ነው ነገሩ ብላ እንግዲህ ራሷን አይታለኝ። ወይ ጉድ ወዴት እየሄዱ ነው? ጉድ ነው ዘንድሮ። የማይመጣ የማያሳየን የለም ማለት ነው። እንግዲህ አሁን ትናንትና እስር ቤት ያስገባችው አልፈልግም ብላ ዛሬ ላይ ደግሞ ማንን እንደዚህ ለማድረግ ነው አፈቅርሃለሁኝ እኮ ብላ መጠት። ጉድ ነው ዘንድሮ ጉድ።
ገና ጉድ አለው። ኧረ እና ለማንኛውም ቪዲዮውን ግን ላይክ ሸር አድርጉ ውዶችዬ ማለት ነው። ከሚገርማቸውም በላይ የሩታና የአብርሽ ጉዳይ እንግዲህ መቋረጫው መቼ ነው? እኔ አንዳንዴ ግርም ነው የሚለኝ ወላሂ ላዚም። ምክንያቱም እኔ እንጃ ብቻ ትንስም የሚከብድም ነው። ኧረ ወይኔ ምን ልበላችሁ፣ ይሄ ነው ብዬ መናገር አልችልም። ግን ወዶች ቪዲዮውን ላይክ ሸር ማድረጋችሁን አትርሱ። በጣም አንዳንዴ ያስጠላል ማለት ነው። እኔ እንደሚያስጠላ ነው። ያው እንግዲህ ለነሱም ድራማ ነው የሆነ። ወይ ጉድ ነው ዘንድሮ። የማይመጣው ማናየው የለም። ገና ብዙ እናያለን፣ ገና ብዙ እንሰማለን። ብቻ እስኪ መጨረሻቸውንም እናይና የምንሰማም ብዙ ነገር የምንማርበትም ይሆናል ብዬ አስባለሁኝ። ቅንነትን መልካምነትንም ያው አይተናል ከነሱ ማለት ነው። አሁን ደግሞ እንግዲህ አብርሽ ወዴት እንደሚሄድ አብረን እናያለን ማለት ነው። ማንኛይቱን ነው የሚመርጠው? ሩታ እንግዲህ ዛሬው ቪዲዮ የሰራችው አፈቅራለሁ ብላ ነው። ነገ ደግሞ ምንም እንደምትለው እንጠብቃለን ማለት ነው። ጉድ ነው ዘንድሮ። ጉድ በጣም የሚገርም ነው አንዳንድ ጊዜ ማለት ነው። እስኪ ቪዲዮውን ግን ላይክ እያደረጋችሁ ሸር አድርጉ ማለት ነው። እሱ ሄርሜላዬ ደግሞ እንግዲህ እሷ እኮ ልታሞኝህ ነው አውቃ ነው እንጂ እንዴት ትናንትና እስር ቤት አስገብታ ዛሬ ላይ አፈቅርሃለሁ ትልሃለች እያለችው ነበረ። እሱ እንግዲህ እውነቱን መስሎታል። አብርሽ ተበልሶ እዛው ህይወት ነው። በነገራችን ላይ የምታዋጣህም እሷው ናት ማለት ነው። ሄርሜላ እንግዲህ ከህይወታችን ውጪ እያለቻት ነው ማለት ነው። እንግዲህ ወጣ ማለት ልመጅበት እንላለን። ሄርሜላ ማለት ነው ሰው ህይወት ውስጥ ገብተች። እሷ ደግሞ ያው ድሮ ነበር እንጂ አሁን አንተ ምንም አይደለህም፣ ምንም አይደለህም እያለችው ነው ማለት ነው። ውጣልኝ ብለው ነበረ። አሁን ደግሞ እንግዲህ ተቀይራ የኔ ባል የኔ አባት ጉድ እኮ ነው። ትናንትና ፈርም እያለች አረ ለተመልካችም እንደው የሆነ ነገር ይኖራችሁ ደግሞ ነገ እኮ የሆነ ነገር ይዛችሁ እንደምትመጡ በቃ እርግጠኛ ነን የምንሆነው ማለት ነው። አረ ተው ግን ተው፣ አረ ተው። ወዴት ነው ነገሩ ማለት ነው። ነገሩን አታካብዱት። እንደው ሄርሜላም እንግዲህ እንደዚህ እየሆነች ለሄርሜላ ምዝነት ነው የሚባለው። እንግዲህ ምን ይባላል መችስ እና ይኖራችሁ እላለሁ ማለት ነው። ሄርሜላ ከህይወታቸው ውጪ እነሱም ልጆቻቸውን ያሳድጉበት እላለሁ። አንደኛ ነገር ያው ሄርሜላ ያው አሁን ነው የመጣችው። እነሱ ደግሞ ድሮ ጀምሮ እንግዲህ አሉ ናቸው ማለት ነው። በሉ እንግዲህ እኔ እንጃ መቼም ከምንም በላይ ደግሞ የሚገርመው ነገር የኔ ባል የኔ ትናንትና ውጣል ፈርምልኝ አንተ ጋር ወንድሞቿ ሳይቀሩ ሲደባደቡ ነበር ማለት ነው። ድራማው ይቀጥል እስኪ የምትሉ በላይ አሳዩኝ ማለት ነው። የነሱ ድራማ ያው ማለቂያ የለውም በነገራችን ላይ ማለት ነው። ደግሞ የነሱ አልፎና ይሜ ግን ምን ሆኖ ነው? ምንድነው የነካቸው ነገር ማለት ነው ውዶች እና ውዶች፣ አሁንም ቢሆን ስንት ቁጥር ላይ እንደደረሱ አናውቅም። ነገ ደግሞ ምን እንደሚከተል ወይ ይጣላሉ። ባለፈው ተጣልተው እስር ቤት ገብቷል። ዛሬ ደግሞ ታርቀው እንግዲህ ያፈቅራሉ እየተባለ ነው። ነገ ደግሞ አዲስ ነገር እንጠብቃለን። ቪዲዮውን ላይክ ሸር በማድረግ ቤተሰብ ሁኑኝ ማለት ነው። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ከዛም አልፎ ተርፎ ማለት ነው ውዶቼ ለአብነት ለወንድማችን ማስተር አብነት እንግዲህ ማስተር የተባለበትንም ምክንያት ሁላቸውም የምታውቁ ናቸው። ማስተር አብነት ማለት ለኢትዮጵያ ሕዝብ የቆመ የራበውን ያጎረሰ የጠማውን አጠጥቶ ወጣት አንገት የደፋውን አብልቶ ቀጥ አድርጎ አስደስቶ ሕፃኖችን እረ ስንቱን። ስለዚህ በዱዓችሁ አትርሱት እያልኩኝ ከዚሁ ሰናበታችኋለሁኝ።
ቪዲዮውን ግን ላይክ ሸር አድርጉ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ይጠብቀን። ባይ ባይ። መልካም ጊዜ